ሰላም በህይወት ቆይታቸው በርካታ ተአምረን አላህ በእጃቸው ላይ እንዲከሰት አድርጓል። ኢማም ኢብኑ ተይሚያ እስከ 1000 ተአምራት ዘግበዋል። ኢማም ነዋዊ في شرح مسلم ከ1200 በላይ ነብዩ አለይሂ ሰላቱ ሰላም ተአምረን በህይወት ቆይታቸው ላይ ፈጽመው አልፈዋል። እነ ኢማም አልአስባሃኒ ኢማም አልበይሃቂ ደላኢሉ النبوة በሚለው መጽሐፋቸው ላይ በርካቶች ዘክረዋል። ሌሎቹ እስከ 7 መጽሐፍ ከፈሎቹ እስከ 9 መጽሐፍ ቮሊዩም ድረስ ተአምራታቸውን ከትበዋል። እሳቸው የመጨረሻው ነብይ ናቸው። ስለዚህ ሁሉም ነብያቶች ካሳዩት በላይ ማሳየታቸው ተወን ነው። ዛሬ ደግሞ ሌላ አንድ ተአምራቸውን ገልጽላችኋለሁ። ረሱሉ አለይሂ ሰላቱ ሰላም አንዱ ከሙዕጂዛቸው ውስጥ እዚህ ቦታ ቁጭ ብለው ሩቅ ቦታ የተከሰተን ነገር አላህ ገልጦላቸው ለተከታዮቻቸው ይናገሩ ነበር። አንድን ታሪክ እናውሳ። ረሱል አለይሂ ሰላቱ ሰላም ከቁረይሽ ጋር የሁደይቢያን ስምምነት ካደረጉ በኋላ ለዓለም መንግስታት ደብዳቤ መላክ ጀምረዋል። ከተላከላቸው ነገስታቶች ውስጥ ኪስራ ብን ሁርሙዝ የፋርሱ ንጉስ ኪስራ ይገኝበታል። ወደ ኪስራ አብደላህ ብን ሁዛፋን ደብዳቤ አስዘው ላኩት። ደብዳቤው ግልጽ ነው። ለሁሉም ነገስታት ተልኳል። ለነጃሺ ተልኳል። ለሁሉም ተልኳል። ኪስራ ግን በጣም የተከበረ በጣም ትዕቢተኛ ነበርና ደብዳቤው ሲደርሰው ተበሳጨ። كيف يرسل لي هذا وهو عبدي እሱ የኔ ባሪያ ሆኖ ከአረቦቹ አንዱ ሆኖ አረቦቹ በእነሱ ዘንድ ተራባሮችና ዘላኖች ናቸው፣ እንዴት ወደ እኔ ይልክልኛል ብሎ ተበሳጨ። ምነው ኪስራ ያኔ ኢራንን፣ አፍጋኒስታን፣ ፓኪስታን በርካታ ሀገራቶች በግዛቱ ስር ናቸው፣ በፋርስ ስር። ከዚህም በተጨማሪ እንደነ የመን መሰሎቹ ደግሞ በሱ ስር ነው የሚካተቱት። ስለዚህ አረቦቹ ባይ ዲፎልት በሱ ስር ናቸው። እንዴት እሱ የኔ ባሪያ ሲሆን ነብይ ነኝ ተከተለኝ ብሎ ይልካል ብሎ ተበሳጨ። በዚህም አልቆመም። የትዕቢቱ ጥግ ወደ የመኑ ኃላፊ ባዛን ደብዳቤ ላከለት። ካንተ ሀገር ላይ በአንተ ግዛት ከሚገኙ ረጁልን ተነባ ነብይ ነኝ ብሎ የተነሳለ ካንተ 2 ሰዎችን ላክና ጠንካራ ጋርዶችን አስረው ወደኔ አምጡት አለ። የትዕቢቱን ጥግ ተመልከቱት። የማይችለውን ነገር ሞከረ። ጥፋቱን በራሱ ጊዜ አወጀ። ለባዛን ደብዳቤው ሲደርሰው ባዛንም የየመኑ ንጉስ 2 ጠንካራ ጋርዶቹን ወደ ነብዩ አለይሂ ሰላቱ ሰላም ላከ። ምን ሊያደርጉ? መልእክተኛውን ይዘው ሊመጡ። ፈሐመ ቢማ ለም የነል ማይችለውን ሞከረ። እነዚህ መልእክተኞች አለባበሳቸው የተለየ ነው። ወደ ነብዩ አለይሂ ሰላቱ ሰላም መጡ። ሲያዩአቸው መልእክተኛው አለይሂ ሰላቱ ሰላም ጺማቸውን ሁሉ ለሙሉ የላጩ ከከንፈራቸው በላይ ያለን ጺም ያበጠሩ ናቸው። ትክ ብሎ አዩአቸው። ከዛ ምን አሉ? እንጠልቅ ማዕና አሉት። ከኛ ጋና ኪስራ ይፈልጋል፣ አብረን ተጓዝ አሏቸው። ረሱሉን አለይሂ ሰላቱ ሰላም መልእክተኛው በሙሉ በተረጋጋ ስሜት ሆነው ለምን አሏቸው? አይ እምቢ ብለህ ከቀረማ ወኪስራ ሙህሊኩክ ወሙህሊኩ ቀውመክ ወሙخرب በለደክ አላቸው። እምቢ ካልክ ኪስራ ሰራዊት ብዙ ነው ታውቀዋለህ፣ ያጠፋል፣ ህዝብህንም አገርህን ያወድማታል። ኢነል ሙሉከ ኢዛ ደኸሉ ቀርየተን አፍሰዱሃ ወጀዐሉ ዐዘተ አህሊሃ አذላ ወከዛሊከ ይፍዐሉን። ይሄ ንጉሳቶች ባህሪ ነው። እምቢ አልከተልም ያላቸውን አጥፍተው አገር አቃጥለው ይሄዳሉ። እምቢ ካልክ አንተንም ህዝብህንም አገርህንም ያወድማዋል አላቸው። መልእክተኛው በሙሉ መረጋጋት ላይ ሆነው ሲያዩአቸው ጺማቸውን የላጩ ከከንፈራቸው በላይ ያለ ጸጉር የረዘመ ነውና ምን አመረኩም بهذا ወይለኩም ወይውላችሁ ከይነት ነገር ማን ያዘዛችሁ አላችሁ። እነሱም በሙሉ ኮንፊደንስ አመረና ረቡና ጌታችን አሉ። ያኔ ኪስራን ያዘዘን የኪስራ ሰራዊቶቹ እንደዛ ነው የሚያዛቸው። አማ አና አመረኒ ረቢ بإعفاء لحيتي وقص شاربي አሉ። እኔማ ጌታ ያዘዘኝ ቂሞችን በማሳደግ ከከንፈሬ በላይ ያለን ጸጉር ጺም በማሳጠር ነው አሏቸው። ከዛም ትክ ብሎ አዩአቸውና እذهبا ተዷሁን ነገ ጧት ትኑልኝና መስጠታቸዋለሁ ብሎ ሰደዷቸው። በበነጋው ነው ሰዎች መጡ። ምን ይመልሳሉ እየጠበቁ። መልእክተኛው ምን አሏቸው? በሉ ወደ ሀገራችሁ ሂዱ፣ የኔ ጌታ እነ ረቢ غضب على ربكم فقتل አሏቸው። የኔ ጌታ በእናንተ ጌታ በምትሉት መሪያችሁ ላይ ተቆጥቶ ገሎታል አሏቸው። الآن يجري دمه ساخنا ደሙ አሁን አንገቱ ላይ እየፈሰሰ ትኩስ ደም ነው አሏቸው። የሚገርማችሁ በዚሁ ለሊት የኪስራ ልጅ
በአባቱ ላይ ተነስቶ ስልጣን ፈልጎ አባቱን አርዶታል። ይህን ክስተት ነው አላህ በጣም ብዙ ሀገራት አቋርጦ የተከሰተን ኢቨንት ለረሱል ገለጠላቸው። አሁን ደሙ እየፈሰሰ ትኩስ ደም እየፈሰሰው ነው አሏቸው። እንጂ ደነገጡ። ምትለውን ታውቃለህ እንዴ? ይሄን ዜና ወስደን እንናገር አሏቸው። እዳችሁ ንገሩት። ለባዛንም ያው የየመኑ መሪያን ለሁሉም ንገሯቸው። ፈቁሉ ለሁ በለው እነ ሙልኪ ወሱልጣኒ የኔ ስልጣንና ንግስና ፋርስ ደረሰበት ሀገር ሁሉ ገና ይደርሳል። ለባዛንም ንገሩት ለየመኑ ንጉስ ኢናስለምት ተሰለም ካንተ መለክቱክ على قوم ስልጣንን ሳልነካው አንተንም እዛው ላይ ንጉስ አደርጋለሁ ንገሩት አሏቸው። ይሄን አድርሱ አሏቸው። እነዚህ ሰዎች ግራ ተጋብተው ወደ ባዛን መጡ። ወደ የመኑ ንጉስ ታሪኩን ነገሩት። ኪስራ ተገሏል፣ ደሙ እየፈሰሰ ነው አለን። በዚህ ሰዓት አለ እንትና ባዛን ይሄ ሲሰማ ደነገጠ። فقال ما هذا بكلام الملك ይሄ የንጉስ ንግግር አይደለም አለ። ንግግሩ ኮንፊደንሱ ይሄ የንጉስ ንግግር አይደለም። ምናልባት ይሄ ሰው ነብይ ሊሆን ይችላል። እስኪ ሰዓቷን እንመዝግብና ኪስራ ላይ ምን እንደተፈጸመ ወሬው ሲመጣልኝ እናረጋግጣለን አሉ። ወዲያው ከተወሰነ ጊዜ በኋላ ከኪስራ ልጅ ደብዳቤ መጣ ወደ ባዛን። በአባቴ ስልጣን ላይ እኔ ተተክቻለሁ፣ እኔን አጥያ ተከተለኝ እንዳባቴ የሚል ደብዳቤ ደረሰው። ሰዓቱን ሲያረጋግጠው ነብዩ አለይሂ ሰላቱ ወሰለም ኪስራ ተገሏል የተባለበት ሰዓት ነበር። ተገረመ ባዛን፣ በግርም ታላቆ አላህ የሂዳያን በር ከፈተለት። እውነትን አመነ። ባዛን የየመኑ ንጉስ እሱና ህዝቦቹን ይዞ በአጠቃላይ እስልምናን ተቀበሉ። አለይሂ ሰላቱ ወሰለም ነቢያችን ተአምራት ብዙ ነበር አላህ ያደረጋቸው። እነ ኢማም አልአስበሃኒ በርካቶችን ጠቅሰዋል። ከፈሎች እስከ 9 ቮሊዩም ጽፈዋል ተአምራታቸውን ብቻ ሲያወሱ። ከዚህ ተአምር ምን እንማራለን? አንደኛ የነብዩን አለይሂ ሰላቱ ወሰለም የሩቅ ሚስጥር የማወቅ አላህ የሰጣቸውን ተአምር እናስተውላለን። ሁለተኛ ባዛን የየመኑ ንጉስ ሐቅን ሲያገኝ ለመቀበል የነበረውን ፍላጎትና ዝግጁነት እናያለን። ለራሱ ብቻ አይደለም ህዝቦቹን ይዞ ነው እስልምናን የተቀበለው። ሶስተኛ ከነብዩ አለይሂ ሰላቱ ወሰለም ፈለጋቸው ውስጥ ጺማዎችን ማሳደግ የላይኛውን ማሳጠር ከነብዩ አለይሂ ሰላቱ ወሰለም ሀዲዩ ንቡዋ የመልእክተኛው ፈለግ ነው፣ ሱናቸው ነው። እሱም ማድረግም ከዚሁ ታሪክ የምንማረው ነው። አራተኛ ምን ያህል ኩራት የጥፋትን በር እንደሚከፍት እንመለከታለን። ኪስራ መልእክቱ ሲደርሰው እንደ ነጃሺ አምኖ ቢሆን ኖሮ ነጃሺ ደብዳቤው ሲደርሰው አመነ፣ የተከበረ ንጉስ ሆኖ ቀጠለ፣ የፍትህ ምሳሌ ሆኖ ቀጠለ። ነጃሺ ረዲየላሁ ተዓላ ዐንሁ ሙቶ የመጀመሪያ ሶላተል ጋይብ የተሰገደበት ንጉስ ለመሆን በቅቷል። ኪስራ ምን ተከትሎ ቢሆን እንደ ባዛን ከነስልጣኑ ይቀጥላል፣ እንደ ነጃሺ ትልቅ ክብር የሚያገኝ ነበር፣ የሁለት ሀገር ትርፍን ይዝ ነበር። ግን ኩራት ምን ያህል እንደሚያጠፋ ማየት እንችላለን። አምስተኛ ከዚህ የምንማረው ስልጣን ምን ያህል ሰዎችን በመድራዊ ንዋይ እንደሚያወር፣ ልጅ አባቱን ለመግደል እንደሚያደርስ፣ ስልጣናቸውን ለመጠበቅ ሲሉ ባለስልጣናት ማይሰሩት ነገር እንደሌለ እንመለከታለን። ልጅ በየትኛው አቅሙ ነው ሰይፍ መዞ አባትን የሚያርደው? የስልጣን ፍቅር ሰዎች ልቦናው ሲገባ የማይሰራው እኩይ ተግባር የለም። እኔና በርካታ ታሪኮች ከዚህ ታሪክ የምንማረው ነው። ሌሎችን በተከታታይ እናያለን። ወሰለላሁ ዐለይሂ ወሰለም ወባረከ አለ ነብይና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።